ጤና ይስጥልኝ እንደምን አምሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሰኔ 3 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን አቶ ጌታቸው ረዳ የህወሓት ቡድን የትግራይ ወጣቶችን በሱዳን የእርስ በርስ ጦርነት እየማገዳቸው ነው ሲሉ መናገራቸውን፣ በጋምቤላ ከተማ የተሰማው የጥይት ድምፅ ተጠርጣሪውን ለመያዝ በተወሰደው እርምጃ በመሆኑ ህብረተሰቡ ስጋት እንዳይገባው ሲል ከተማ አስተዳደሩ ማስታወቁን፣ የህዝብ ተወካዮች ምክር ቤት ነገ በሚካሄደው መደበኛ ስብሰባ የፌዴራል መንግስት የ2019 በጀት ዓመት ረቂቅ ላይ ውይይት እንደሚያደርግ መጠቆሙን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። አቶ ጌታቸው ረዳ የህወሓት ቡድን የትግራይ ወጣቶችን በሱዳን የእርስ በርስ ጦርነት እየማገዳቸው ነው ሲሉ ተናገሩ። የህወሓት ቡድን በህልሙም በውኑም የሚያስበው ወደ አዲስ አበባ መመለስን ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። ሆኖም ግን ይህ ህልሙ የሚሳካበት ምንም አይነት መንገድ የለም ብለዋል። አቶ ጌታቸው ረዳ ሮማናት ኦንላይን ከተሰኘው የበይነ መረብ ሚዲያ ጋር ባደረጉት ቃለ መጠይቅም ህወሓት ከሻዕቢያና በአማራ ክልል ካሉ ታጣቂዎች ጋር ያልተገባ ግንኙነት ፈጥሯል ሲሉም ከሰዋል። የቡድኑ መሪዎች መሬታችንን እናስመልሳለን በሚል የሚቀሰቅሷቸውን የትግራይ ወጣቶች ደግሞ ከአልቡርሃን ጦር ጋር ወግነው በሱዳን የእርስ በርስ ጦርነት እንዲሳተፉ እያደረጓቸው ነው ብለዋል። እንዲሁም ወጣቶችን ቅጥረኛ ተዋጊ በማድረግ የሱዳን ፈጥኖ ደራሽ ኃይልን በቤኒሻንጉል ጉሙዝ አቅጣጫ ባለው የሱዳን ግዛት ኩርሙዝ ውስጥ እንዲዋጉ አድርጓቸዋል በማለት አብራርተዋል። ይህ ደግሞ የትግራይ አጀንዳ አይደለም ያሉት አቶ ጌታቸው ረዳ የትግራይ ህዝብ የሚጠቀመው ከሰላም ብቻ ነው በማለትም አክለዋል። የህወሓት ቡድን ከሻዕቢያ ጋር የፈጠረውን ያልተገባ ግንኙነት አስመልክቶ በሰጡት ማብራሪያም የሻዕቢያ ፍላጎት በትግራይ ደቡባዊ አቅጣጫና በወሎ አካባቢዎች አውዳሚ ጦርነት እንዲካሄድና ውጊያው ወደ ኤርትራ እንዳይቀርብ ማድረግ ነውም ብለዋል። አሁን ላይም የኤርትራ መገባበያ የሆነው ናፍቃ በትግራይ ክልል በ30 ብር እየተመነዘረ ነው ያሉት አማካሪ ሚኒስትሩ የትግራይ ሀብት እየተመነዘረ ነው ሲሉም አክለዋል። አቶ ጌታቸው በቃለ መጠይቃቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበርኩበት ወቅት መታመሜን የነገርኳቸው የህወሓት ቡድን መሪ የሆኑት አቶ ደብረጽዮን ገብረ ሚካኤል ወደ አዲስ አበባ መጥተው ጠቅላይ ሚኒስትር አብይን ጌታቸው 3 ወር በህይወት አይቆይም፣ ፈትለወርቅ ገብረ እግዚአብሔርና ዓለም ገብረ ዋህድ ስልጣኑን ይዘው ችግር ከሚፈጥሩ ስልጣኑን ለኔ ይስጡኝ ያሉ ሰው ናቸው ሲሉም ተናግረዋል። በትግራይ ፖለቲካ ውስጥ ለውጥ የሚኖር ከሆነ እኔ ደጋፊ እንጂ ዘዋሪ የመሆን ፍላጎት የለኝም ሲሉ ወደፊት ስለሚኖራቸውም ሚና ጠቁመዋል። በጋምቤላ ከተማ የተሰማው የጥይት ድምፅ ተጠርጣሪን ለመያዝ በተወሰደ እርምጃ በመሆኑ ህብረተሰቡ ስጋት እንዳይገባው ሲል ከተማ አስተዳደሩ አስታወቀም። የጋምቤላ ከተማ ፖሊስ ተጠርጣሪ ለመያዝ በተወሰደው እርምጃ ከተማው የጥይት ድምፅ መስማቱን ተከትሎ ህብረተሰቡ የዕለት ተዕለት እንቅስቃሴውን እንዲያከናውን የጋምቤላ ከተማ አስተዳደር አስታውቋል። ዛሬ ሰኔ 3 ቀን 2018 ዓ.ም የከተማ አስተዳደሩ ባወጣው አጭር መግለጫም የጋምቤላ ክልል ፖሊስ አንድ ተጠርጣሪ ለማምለጥ ሙከራ ማድረጉን ተከትሎ ፖሊሶች እሱን ለመያዝ እርምጃ ወስደዋል ሲል ገልጿል። ከተማ አስተዳደሩ አክሎም በከተማችን የተሰማው የጥይት ድምፅ ከክልሉ ፖሊስ መሆኑን ተረድተው የከተማው ነዋሪዎች ሌላ የጸጥታ ስጋት ባለመኖሩ የዕለት ተዕለት እንቅስቃሴያቸውን በአግባቡ እንዲያከናውኑ ሲል አሳስቧል። የጋምቤላ ከተማ አስተዳደር ስለ ተጠርጣሪውም ሆነ ስለተሰማው የጥይት ድምፅ ዝርዝር መረጃ አላወጣም። ከትናንት በስቲያ ሰኞ ሰኔ 1 ቀን ማምሻውን በጋምቤላ ከተማ ውስጥ በአንድ ፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን የክልሉ መንግስት ማስታወቁን መዘገባችን ይታወሳል። የክልሉ መንግስት በወቅቱ ባወጣው መግለጫም ክስተቱ ከተቀሰቀሰ በኋላ የክልልና የፌዴራል ጸጥታ አካላት በቅንጅት ባደረጉት ፈጣን እንቅስቃሴ ሁኔታው ወደ ከፋ ደረጃ እንዳይሸጋገር ማድረግ መቻሉን ገልጾ በመረጋጋት ሂደት ወቅት የተኩስ ልውውጥ እንደነበርም አስታውቋል። በመሆኑም ህብረተሰቡ ማንኛውንም አይነት ወሬ፣ ያልተረጋገጠ መረጃ ወይም አሉባልታ ሳይደናገጥ የዕለት ተዕለት ስራውንና ማህበራዊ እንቅስቃሴውን በተለመደው ሁኔታ እንዲቀጥል ጥሪ አቅርበዋል። የክልሉ መንግስት ከጉዳዩ ጋር ተያይዘው ያሉ ዝርዝር ምክንያቶች በህግና በስርዓት ተጣርተው ተገቢ እርምጃ እንደሚወሰድ እንዲሁም የጸጥታ አካላት አስፈላጊውን የክትትል ስራ በቀጣይነት እንደሚቀጥል መግለጹም አይዘነጋም። የህዝብ ተወካዮች ምክር ቤት ነገ በሚያካሂደው መደበኛ ስብሰባ የፌዴራል መንግስት የ2019 በጀት ዓመት
ረቂቅ ላይ ውይይት እንደሚያደርግ ተጠቆመ። ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባውን ነገ ሰኔ 4 ቀን 2018 ዓ.ም እንደሚያካሂድ አስታውቋል። ምክር ቤቱ በነገው ስብሰባ ላይም የፌዴራል መንግስት የበጀት ዓመት ረቂቅ በጀት ላይ ውይይት እንደሚያደርግ ተገልጿል። የሚኒስትሮች ምክር ቤት ትናንት ሰኔ 2 ቀን 2018 ዓ.ም ባካሄደው 56ኛ መደበኛ ስብሰባ ተወያይቶ ያጸደቀውን የ2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር ረቂቅ በጀት ለህዝብ ተወካዮች ምክር ቤት መምራቱ ይታወሳል። ምክር ቤቱ በነገው ዕለትም የገንዘብ ሚኒስትሩ አቶ አህመድ ሽዴ የረቂቅ በጀቱን ዝርዝር ሁኔታ የሚያቀርቡበትን የበጀት መግለጫም እንደሚያደምጥ ተመልክቷል። ምክር ቤቱ በበጀት መግለጫው ላይ ሰፊ ውይይት ካደረገ በኋላም ረቂቅ የበጀት አዋጁን ለዝርዝር እይታ ለፕላን ለበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ እንደሚመራ መጠቆሙን ከምክር ቤቱ የማህበራዊ የትስስር ገጽ ያገኘነው መረጃም ያመላክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ምርጫ ቦርድ የ24 የምርጫ ክልል ውጤቶችን ይፋ ሲያደርግ ብልጽግና ፓርቲ 23ቱን ሲያሸንፍ የአማራ ብሔራዊ ንቅናቄ አንድ የህዝብ ተወካዮች ምክር ቤት ወንበር ማሸነፉን ማሳወቁን፣ በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸውን መነገሩን ጨምሮ ሌሎች ዜናዎችን ደግሞ ዘነበሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። ምርጫ ቦርድ የ24 የምርጫ ክልል ውጤቶችን ይፋ ሲያደርግ ብልጽግና ፓርቲ 23ቱን ሲያሸንፍ የአማራ ብሔራዊ ንቅናቄ አንድ የህዝብ ተወካዮች ምክር ቤት ወንበር ማሸነፉን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በኦሮሚያ ክልል፣ አማራ ክልል፣ ቤንሻንጉል ጉሙዝ ክልልና በጋምቤላ ክልል ተጠቃልለው የደረሱትን 24 የምርጫ ውጤቶችን ትናንት ማክሰኞ ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫ ይፋ አድርጓል። ቦርዱ ዛሬ በሰጠው መግለጫ ከየምርጫ ክልሎቹ ተጠቃልለው በመጡት ውጤቶች መሰረት ብልጽግና ፓርቲ 12 የክልል ምክር ቤትና 11 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉን አስታውቋል። ቦርዱ አክሎም ብልጽግና ፓርቲ በኦሮሚያ ክልል 8 የክልል ምክር ቤትና 11 የህዝብ ተወካዮች ምክር ቤት መቀመጫዎች፣ በአማራ ክልል 2 የክልል ምክር ቤት መቀመጫዎች፣ በቤንሻንጉል ጉሙዝ ክልል እና በጋምቤላ ክልል 1 የክልል ምክር ቤት መቀመጫ ማሸነፉ ተገልጿል። ከክልል ምክር ቤቶች ውጤት ጀምራለሁኝ። ከኦሮሚያ የመጀመሪያው ማቀርበው ውጤት የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ጭሮ 2 በምርጫ ክልሉ ውስጥ ያሉ የመቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 62፣ በምርጫ ክልሉ የተመዘገቡ አጠቃላይ የመራጮች ቁጥር 93000፣ የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ ትብብር ለኢትዮጵያ። ከፍተኛውን ድምጽ ያገኙት እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አሚና ኢብራሂም አደም ከብልጽግና ፓርቲ ያገኙት ድምጽ 93000፣ ሁለተኛውን ትልቅ ድምጽ ያገኙት እጩ አህመዲን መሐመድ ሁሴን ከብልጽግና ፓርቲ 93000 ድምጽ ያገኙ፣ ሶስተኛውን ትልቅ ድምጽ ያገኙት እጩ አህመድ መሐመድ ኢብሮ ከብልጽግና ፓርቲ 93000። የምርጫ ክልል ኦሮሚያ የምርጫ ክልል ቅንብቢት በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 125፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 83995፣ የተወዳደሩ ፓርቲዎች ብልጽግናና ትብብር ለኢትዮጵያ። ከፍተኛውን ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ፍቅሬ አበራ ሮቢ ከብልጽግና ፓርቲ ያገኙት ድምጽ 78964፣ ሁለተኛውን ትልቅ ድምጽ ያገኙት እጩ ሮማን ከበበው ጋሪ ከብልጽግና ፓርቲ 78342፣ ሶስተኛውን ድምጽ ያገኙት እጩ ገብርዬ ታምሩ አበራ ከብልጽግና ፓርቲ 77192 ድምጽ። ክልል ኦሮሚያ የምርጫ ክልል ሚጨታ የክልል ምክር ቤት በምርጫ ክልል ውስጥ ያሉት መቀመጫ ብዛት 3፣ በምርጫ ክልል ውስጥ የሚገኙ የጣቢያዎች ብዛት 294፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 441080፣ የተወዳደረው ፓርቲ ብልጽግና
የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አነስ አልዩ አህመድ ከብልጽግና ፓርቲ ያገኙት ድምጽ 441053። በሌላ በኩል የአማራ ብሔራዊ ንቅናቄ አብን በአማራ ክልል አንድ የህዝብ ተወካዮች ምክር ቤት መቀመጫ ማሸነፉን ብሔራዊ ምርጫ ቦርድ ገልጿል። የአማራ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ጎንደር ዙሪያ 4 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 41 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 44925 የተወዳደሩት ፓርቲዎች ህዳሴ ፓርቲ፣ የቅማንት ዲሞክራሲያዊ ፓርቲ፣ አንድነት ለኢትዮጵያ ዲሞክራሲ ፓርቲ፣ ብልጽግና ፓርቲና የአማራ ዲሞክራሲያዊ ኃይል ንቅናቄ ከፍተኛውን ድምጽ ያገኙ የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አባይነሽ ታደሰ ኪዳኑ ከብልጽግና ፓርቲ 28284 ድምጽ፣ ሁለተኛውን ትልቅ ድምጽ ያገኙት እጩ ደሳለኝ ጣሰው አስረስ ከብልጽግና ፓርቲ 27859። ክልል አማራ የክልል ምክር ቤት የምርጫ ክልል መቄት 1 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2 በምርጫ ክልሉ የሚገኙ ጣቢያዎች ብዛት 78 በአጠቃላይ የተመዘገቡ መራጮች በምርጫ ክልሉ 80084 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት ፍስሐ ደሳለኝ መኮንን ከብልጽግና ፓርቲ 79046 ድምጽ፣ ሁለተኛውን ከፍተኛ ድምጽ ያገኙት እጩ ጃንጥራር አባይ ግዛው ከብልጽግና ፓርቲ 78104 ድምጽ። የህዝብ ተወካዮች ምክር ቤት አማራ የምርጫ ክልል ጎንደር ዙሪያ 4 በምርጫ ክልሉ የሚገኙ ጣቢያዎች ብዛት 41 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 44925 የተወዳደሩ ፓርቲዎች ቅማንት ዲሞክራሲያዊ ፓርቲ፣ የአማራ ዲሞክራሲያዊ ኃይል ንቅናቄና የአማራ ብሔራዊ ንቅናቄ እንዲሁም ሰላም ለኢትዮጵያ ጥምረት ትልቁን ድምጽ ያገኙት እጩ ጣሂር መሐመድ ጣሂር ከአማራ ብሔራዊ ንቅናቄ ያገኙት ድምጽ 26604። በተጨማሪም የቦርዱ ሰብሳቢ ሜላትወርቅ ኃይሉ በልዩ የምርጫ ጣቢያዎች በተካሄደው የድምጽ አሰጣጥ ሂደት ተፈናቃዮችና በካምፕ የሚኖሩ ወታደሮች ትናንት ማክሰኞ ሰኔ 2 ቀን ድምጽ መስጠታቸውን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሚመራበት መመሪያ ተጠቃሎ የደረሱ የምርጫ ውጤቶችን ከስር ይፋ ለማድረግ የሚፈቅድለት በመሆኑ በቀጣይም ተጠቃሎ የሚደርሱትን ተጨማሪ ውጤቶች ለህዝብ ይፋ እንደሚያደርግ አስታውቋል። በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸው ተነገረ። በትግራይ ክልል እየተካሄደ ያለውን ወቅታዊ ሁኔታ አስመልክቶ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል ሲሉ የክልሉ ነዋሪዎች ገልጸዋል። አስተያየታቸውን ለዶቼ ቬለ የሰጡ የመቀሌ ነዋሪ ወጣቶች ከሽራሮ አካባቢ በርካታ ወጣቶች ወደ አዲስ አበባና ወደ ሌሎችም መሀል ሀገር አካባቢዎች በመሸሽ በተጨማሪ ጦርነት ላለመሳተፍ ጥረት እያደረጉ ይገኛሉ ብለዋል። በክልሉ በተለይም ከመቀሌ ውጪ ባሉ አካባቢዎች ላይ ወጣቱ ወደ አስገዳጅ የጦርነት ምልመላ እየገባ ነው የሚሉት ነዋሪዎቹ ወጣቶች በሙሉ ትግራይ ለቀው ለመውጣት የተቻላቸውን ሁሉ እያደረጉ ነው ሲሉ አስተያየታቸውን ሰጥተዋል። በትግራይ ክልል እንደከዚህ ቀደሙ ደም አፋሳሹ ጦርነት ወጣቶች ወደ ግጭት ከመግባት ይልቅ የጦርነት ሀሳቡን የማይገዙት ለምን ይሆን ተብሎ የተጠየቁት ወጣቶቹ በቂ ምክንያት የለንም ይላሉ። ወጣቱ በጦርነት የሚቀየር ነገር የለም የሚለውን ሀሳብ በመያዝ ከጦርነቱ መሸሽን ምርጫው ማድረጉን አመልክተዋል። ሌላኛውም አስተያየቱን ያከለው የመቀሌ ከተማ ነዋሪ ወጣቱ ካለፈው ጦርነት በመማር አሁን ሰላም ወዳለበት ሄዶ ሰርቶ መለወጥ ነው ፍላጎቱ ሲል ሀሳቡን አጋርቷል። በትግራይ ክልል ያለውን አሳሳቢ ሁኔታ በሚመለከት የተለያዩ አካላት ስጋታቸውን በመግለጽ ሌላ ደም አፋሳሽ ጦርነት እንዳይቀሰቀስና ህዝቡ ከአደጋ ነጻ እንዲወጣ ጥሪ እያቀረቡ ይገኛሉ። ከቀናት በፊት በህወሓት ቡድን የተመለመሉ ተዋጊዎች ለሱዳን ጦር በቅጥረኛነት ለመዋጋት እየተጓዙ ባለበት ወቅት እርምጃ እንደተወሰደባቸው መነገሩን ተከትሎ በትግራይ ያለው የጦርነት ማንዣበብ ከምንጊዜውም በላይ አሳሳቢ እንደሆነ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ገልጸዋል። የብሪቲሽ ካውንስል በ85 ዓመት የኢትዮጵያ ቆይታው በትምህርት ጥራትና በወጣቶች እድገት ላይ አተኩሮ መስራቱ ተነገረ። የብሪቲሽ ካውንስል በ85 ዓመት የኢትዮጵያ ቆይታው በትምህርት ጥራት እንዲሁም በወጣቶች እድገትና ሌሎች ስራዎች ሲያከናውን መቆየቱ ተገልጿል። የካውንስሉ ዋና ስራ አስፈጻሚ ስኮት ማክዶናልድ በኢትዮጵያ ያደረጉትን ጉብኝት አጠናቀዋል። ጉብኝቱ በኢትዮጵያና በእንግሊዝ መካከል የነበረውን የ85 ዓመት የትብብር ጉዞ በማጠናከር ወደፊት በጋራ የሚሰሩባቸውን አዳዲስ መንገዶች ለመለየት ታስቦ የተደረገ ነው።
የስኮት ማክዶናልድ የኢትዮጵያ ቆይታ ዋና ማሳያ የሆነው የሜኪንግ ዘ ትራንዚሽን ቱ እንግሊሽ ፕሮግራም ስምምነት መሆኑ ተነግሯል። በብሪቲሽ ካውንስል በኢትዮጵያ ትምህርት ሚኒስቴርና በእንግሊዝ የውጭ ጉዳይ የኮመን ዌልዝና የልማት ቢሮ መካከል የተፈረመው የ5 ሚሊዮን ፓውንድ የ3 ዓመት ፕሮግራም በተለይም በ7ኛና 8ኛ ክፍል ላሉ ተማሪዎች የሚያስተምሩ መምህራን የቋንቋ ችሎታ በማጉልበት ተማሪዎች ከእናት ቋንቋ ትምህርት ወደ እንግሊዝኛ ቋንቋ ሲሸጋገሩ የሚያጋጥማቸውን ሂደት የሚያግዝ መሆኑን ተመላክቷል። ይህም በ2025 በኤዱኬሽን ወርልድ ፎረም ወቅት የትምህርት ሚኒስትሩ ፕሮፌሰር ነጋና በእንግሊዝ የዓለም አቀፍ ልማት ሚኒስቴር ባሮነስ ቻፕማን መካከል በተደረጉ ውይይቶች የተጀመረ ነው። ባለፉት 3 ዓመታት በብሪቲሽ ካውንስል ሲደገፉ የነበሩ የአርታውስ የክሬቲቭ ዲኤንኤ ሰልጣኞች የስራቸውን ውጤት ተዘዋውሮ ተመልክቷል። በጉብኝታቸው ማጠቃለያ ላይ ስኮት ማክዶናልድ ብሪቲሽ ካውንስል ላለፉት 85 ዓመታት በኢትዮጵያ ከአጋር አካላት ጋር በመሆን ግንኙነቶችን ሲገነባ በወጣቶች ላይ ኢንቨስት ሲያደርግ ቆይቷል በማለት ተናግረዋል። ይህ ጉብኝት የቆየውን የጠበቀ ግንኙነታችንን ከመዘከሩም በላይ ወደፊቱ የጋራ ትብብራችን አዲስ ምዕራፍ የሚከፍት ነው ሲሉ አክለዋል። ካውንስሉ በኢትዮጵያ እያከናወናቸው ያሉ ስራዎች የትምህርት ጥራት ማሻሻል፣ ዲጂታል ክህሎትን ማዳበር፣ የሴቶች ትምህርትን መደገፍ ላይ ትኩረት በማድረግ ለወደፊት የጋራ ስኬት የጀመረውን ጉዞ አጠናክሮ ቀጥሏል ተብሏል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ኢራን ድርድሩን በማጓተቷ ዋጋ ትከፍላለች ብለው ሲያስጠነቅቁ፣ ኢራን በበኩሏ የአሜሪካ ጦር ሰፈር የሚገኙባቸው የባህረ ሰላጤው ሀገራትን ኢላማ እንደምታደርግ ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን በጣም በማጓተቷ አሁን ዋጋውን ትከፍላለች ብለው የኢራን ጦር ተዳክሟል፣ ሙሉ በሙሉ ወድቋል በማለት ተናግረዋል። ኢራን በበኩሏ በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግና ሀገራቱ ግዛታቸውን አሜሪካ ለምትፈጽምባቸው ጥቃት እንዳይፈቅዱ በማለት አስጠንቅቃለች። ዝርዝሩን ደግሞ ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። ትራምፕ ኢራን ድርድሩን በማጓተቷ ዋጋ ትከፍላለች ብለው ሲያስጠነቅቁ፣ ኢራን በበኩሏ የአሜሪካ ጦር ሰፈሮች የሚገኙባቸው የባህረ ሰላጤው ሀገራትን ኢላማ እንደምታደርግ ገለጸች። በአሜሪካና በኢራን መካከል ያለው ጦርነት አሁንም ውጥረትን አንግሶም ቀጥሏል። ሀገራቱ የእርስ በርስ ጥቃቶችን እያስተናገዱ ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን በጣም በማጓተቷ አሁንም ዋጋውን ትከፍላለች ሲሉ ማስጠንቅቀዋል። የኢራን ጦር ተዳክሟል፣ የባህርና የአየር ኃይላቸው አለ ለማለት አያስደፍርም፣ ሙሉ በሙሉ ወድቀዋል በማለት ፕሬዝዳንቱ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ ኢራን ታወራለች እንጂ ምንም አትከውንም፣ የመካከለኛው ምስራቅ ጉልበተኛ ሞታለች በማለት አክለዋል። እነሱን የሚጠቅም ስምምነት ላይ ለመድረስ ለድርድር በጣም ረጅም ጊዜ ወስደናል፣ አሁን ዋጋውን ይከፍላሉም ሲሉም ተናግረዋል። ይህ በእንዲህ እንዳለ ኢራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግና ሀገራቱ ግዛታቸውን አሜሪካ ለምትፈጽምባት ጥቃት እንዳይፈቅዱ ማስጠንቅቃለች። አሜሪካና ኢራን ያጸፋ ጥቃት እየፈጸሙ ባለበት በአሁኑ ጊዜ የኢራን ውጭ ጉዳይ ሚኒስትር በዛሬው ረቡዕ ዕለት ጎረቤቶቿ የፋርስ ባሕረ ሰላጤው ሀገራት አሜሪካና እስራኤል ከቀጠናው ሀገራት በመነሳት የሚፈጽሙባትን ጥቃት የማስቀረት ህጋዊና ሞራላዊ ኃላፊነት አለባቸውም ብላለች። እንዲሁም የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ቴህራን ከዋሽንግተን ጋር የምታደርገውን ድርድር የምትቀጥልበትን መንገድ እንደምታጤነውም ተናግረዋል። ቃል አቀባዩ እስማኤል ባጋይ ኢራንና አሜሪካ የተኩስ ልውውጥ ማድረጋቸውን ተከትሎ ዲፕሎማሲ በባዶ ሜዳ አይከወንም፣ የዲፕሎማሲ ሂደት እንዲቀጥል ለማስቻል በተወሰነ መጠን ለእንቅስቃሴ ክፍተት መስጠት ያስፈልጋል ሲሉም ተናግረዋል። አሜሪካ የሚቃረኑ መልእክቶችን በማስተላለፍ የድርድር ሂደቱን እየጎዳች ነው ሲሉም ወንጅለዋል። አቋምና ፍላጎትን በመለወጥ እንዲሁም በተደጋጋሚ የተኩስ አቁሙን በመጣስ አሜሪካንም ከሰዋል። በትራምፕ ትዕዛዝ የአሜሪካ ኃይሎች በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራን በምላሹ በፋርስ ባሕረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ ጥቃቶችን ፈጽማለች። በዛሬው ጥቃት በባህሬን የሚገኘው 5ኛው የአሜሪካ ባህር ኃይል ምድብ፣ ኩዌት የሚገኘው አሊ አልሳሌም የአየር ኃይል ሰፈርና በዮርዳኖስ ውስጥ የሚገኘው አልአዝራቅ የአየር ኃይል ሰፈሮች በድሮንና በሚሳይሎችም ተመተዋል። ዮርዳኖስ ጦር ኃይል ስለ ጥቃቱ በወጣው መግለጫ የአየር መከላከያ ስርዓቱ 5 ሚሳይሎችን አየር ላይ በመምታት ማክሸፉንና በሰው ሆነ በንብረት ላይ ጉዳት አለመድረሱን አሳውቋል። አሜሪካ ለተመታባት ሄሊኮፕተር አጸፋ በደቡባዊ ኢራን የፈጸመችው ጥቃት የኮሙኒኬሽን ማማዎችንና የውሃ ማከማቻ ግድቦችን ማውደሙን የኢራን አብዮታዊ ዘብም ገልጿል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ሀገራቸው ከቴህራን ጋር በምታደርገው ድርድር የኢራንን የኒውክሌር መርሃ ግብር ጉዳይን በዘለቄታው የሚፈታ ስምምነት ላይ ለመድረስ መቃረቧንም ተናግረዋል። ምክትል ፕሬዝዳንቱ ከኢራን ጋር በሳምንታት ወይም በመጪዎቹ ወራት ከስምምነት እንደሚደረስም ጠቁመዋል። ሁለቱ ሀገራት ላለፉት ወራት አንዳቸው በሌላኛቸው ላይ ጥቃት እየፈጸሙ ጎን ለጎን ጦርነቱን ለማቆም ድርድር እያደረጉ ቆይተው ነው አሁን ወደ መቋጫው መዳረሳቸውን ጄዲ ቫንስ ያሳወቁት። በአሁኑ ጊዜ ከኢራን ጋር ለአሜሪካ ምጣኔ ሀብት ጥሩ የሆነ ስምምነት ላይ ለመድረስ እየተቃረብን እንደሆነም ይሰማኛል። ስምምነቱ የኢራን የኒውክሌር ጉዳይ
ፕሬዚዳንት ትራምፕ ስልጣን ላይ እስከሚቆዩበት ጊዜ ድረስ ብቻ የሚፈታ ሳይሆን በዘላቂነት ሀገሪቱ የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ ነው ሲሉ ምክትል ፕሬዚዳንቱም የተናገሩት። ይህም የመንግስታቸው የፖሊሲ ግብ መሆኑን የገለጹት ጄዲ ቫንስ ያንን ግብ ለማሳካት በጣም የተቃረብን ይመስለኛል፣ ነገር ግን ሌሎች በርካታ የቀሩ ጉዳዮች አሉ፣ ለእነዚያም መቋጫ ለማበጀት ጥረታችንን እንቀጥላለን ሲሉም ተናግረዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ራቢያ ከድር እንደሚከተለው ታቀርባችኋለች። በድጋሚ አብራችሁን ቆዩ። አጠቃላይ ሀብቱ 254.5 ቢሊዮን የደረሰው ዳሽን ባንክ 30ኛ የምስረታ ዓመቱን በማስመልከት ለዲቦራ ፋውንዴሽን 30 ሚሊዮን ብር ሰጠ። ባለፉት 6 ወራት 30ኛ ዓመት የምስረታ በዓል በተለያየ መርሃ ግብር በማክበር ላይ የቆየው ዳሽን ባንክ የማጠቃለያ መርሃ ግብሩን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በተገኙበት በትናንትናው ዕለት በሸራተን አዲስ ሆቴል አካሂዷል። ዳሽን ባንክ ከዛሬ 30 ዓመታት በፊት በ11 ባለሀብቶች በ14.9 ሚሊዮን ብር ካፒታል እንዲሁም በ11 ቅርንጫፍ መመስረቱም ተገልጿል። የዳሽን ባንክ ዋና ስራ አስፈጻሚ አቶ አሰፋው አለሙ በማጠቃለያ መርሃ ግብሩ ላይ ባደረጉት ንግግር የዳሽን ባንክን የ3 አስርት ዓመታት እድገትን በንጽጽር ያቀረቡ ሲሆን ባንኩ አሁን ላይ አጠቃላይ ሀብቱ 254.5 ቢሊዮን፣ ትርፉ ደግሞ 6.7 ቢሊዮን እንዲሁም የቅርንጫፍ ቁጥሩ 906 ማድረስ ችሏልን ብለዋል። በሶስተኛው አስርት ዓመታት የባንኩ አጠቃላይ ሀብት ከ24.7 ቢሊዮን ወደ 254.5 ቢሊዮን፣ የተቀማጭ ሂሳብ ቁጥር ከ19.8 ወደ 202.2 ቢሊዮን፣ የብድር ክምችት ከ11.3 ቢሊዮን ወደ 133.8 ቢሊዮን፣ የተከፈለ ካፒታል ከ1.2 ወደ 14.3 ቢሊዮን፣ አጠቃላይ ገቢው ከ2.5 ቢሊዮን ወደ 31.3 ቢሊዮን፣ ትርፉ ከ963.8 ሚሊዮን ወደ 6.7 ቢሊዮን፣ የቅርንጫፎቹ ቁጥር ከ161 ወደ 906፣ የሰራተኛው ቁጥር ከ4597 ወደ 11300፣ የደንበኞቹ ቁጥር ከ1.4 ሚሊዮን ወደ 7.8 ሚሊዮን ያደገበት ዘመን ነበር። አሜክስ ካርድን መቀበል የቻልንበት፣ ለገበያ ያስተዋወቅንበት፣ በዋሌት አገልግሎት በአሞሌ ብራንድ የጀመረበት፣ የተለያዩ የስጦታ ካርዶች ወይም ኮብራንድድ ካርድስ ለገበያው የተዋወቁበት፣ ለተጓዦች የማስተር ካርድ የቅድመ ክፍያ ያለው ካርድ ለአገልግሎት ማቅረብ የጀመርንበት፣ የዲጂታል የዱቤ አለ አገልግሎት የተጀመረበት፣ ከኢትዮ ቴሌኮም ጋር ታሪካዊ ስምምነት በማድረግ የዲጂታል ብድርና የቁጠባ አገልግሎትም የጀመርንበት፣ የቲር 3 ዳታ ሴንተር ግንባታ በተሳካ ሁኔታ የተጠናቀቀበት፣ የወለድ አልባ የባንክ አገልግሎት በሸሪክ ብራንድ የተጀመረበት፣ የኢትዮጵያ ብሔራዊ ባንክ ያመቻቸውን መንገድ ተጠቅመን ጠንካራ አመኔታን በመፍጠር ከውጭ አበዳሪ አካላት ጋር የብድር ስምምነት ተደርጎ የ40 ሚሊዮን ብድር ወደ አገር ለማምጣት የተቻለበት፣ ጠንካራ ስትራቴጂያዊ ስምምነቶች ከተለያዩ የባለድርሻ አካላት ጋር የተፈረመበት፣ ሙሉ በሙሉ በሴቶች ብቻ የሚመራ ቅርንጫፍ የተከፈተበት፣ የተቀናጀ የሴቶች አቅም የማጎልበት ፕሮግራም ተነድፎ የተመረቀበትና ተግባራዊ መሆን የጀመረበት፣ ወደ ካፒታል ገበያ ለመግባት መሰረታዊ ስራዎች የተጠናቀቁበት ዓመት ነበር። በማጠቃለያ መርሃ ግብሩ ላይ የተገኙት የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ለዳሽን ባንክ መላው ቤተሰብ ለ30ኛ ዓመት የምስረታ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። አክለውም ባንኩ በተለያዩ ዘርፎች ላበረከተው አስተዋጽኦ ምስጋናቸውን አቅርበው ሪፎርሙን ተከትሎና ኢትዮጵያ በዘርፉ ከምትከተለው ፖሊሲዎች አንጻር ግን ወደፊት የባንኮች ስኬት የሚለካው በተጠቀሱት ስኬቶች ብቻ ለመሆኑንም አብራርተዋል። ዓለም አቀፋዊ የለውጥ ሂደትና ሀገራችን ከምትከተላቸው የዘርፉ ፖሊሲዎች አንጻር ወደፊት የባንኮች ስኬት የሚለካው ቅድም አቶ አስፋው በቆጠሯቸው ስኬቶች ብቻ አይደለም። እነዚህ ስኬቶች በጣም ጠቃሚ ናቸው። የቅርንጫፍ ብዛት፣ የዲፖዚት መጠን በጣም ጠቃሚ ናቸው። ቀጥሎ ደግሞ እነዚህ ስራዎች ፈጠራን ምን ያክል አበረታቱ፣ የባንኩ ስራዎች የዲጂታል ለውጥን በምን ያክል ተገንዝበው አራመዱ፣ ለሀገራችን እድገት ብልጽግና አስተዋጽኦ ላላቸው ምርት አምራች ዘርፎች
ፋይናንስ ምን ያክል ቀረበ? ለሴቶች፣ ለወጣቶች፣ ለገጠሩ አካባቢ ማህበረሰቦችና ለአነስተኛ ጥቃቅን ንግዶች ፋይናንስ ምን ያክል ተደራሽ ሆነ? አረንጓዴ ኢኮኖሚ መገንባት ረገድ ግሪን ታክሶኖሚ በምንለው አንጻር ምን ያክል ትርጉም ያለው ርቀት ሄድን የሚሉ መለኪያዎች ተቋማት የሚለኩባቸው መገምገሚያዎች ይሆናሉ። ዛሬ ኢትዮጵያ የምትፈልገው ባንክ ለሀገራዊ ልማት አጋር የሚሆን ለአምራች ኢኮኖሚው ድጋፍ የሚያደርግ ለወጣቶች እና ለአዳዲስ ስራ ፈጣሪዎች እድል የሚሰጥ የአረንጓዴ ፋይናንስ መርሆችን የሚተገብርና በአፍሪካ ብሎም በዓለም አቀፍ ደረጃ ተወዳዳሪ ሊሆን የሚችል ባንክ ነው። በተመሳሳይ ባንኩ በ3 አስርት ዓመታት የስራ ሂደት ለስኬቱ አስተዋጽኦ ላደረጉ የተቋሙ መስራቾች፣ የስራ አመራር ቦርድ ኃላፊዎች፣ ለረጅም ዓመታት ደንበኞችና ሰራተኞች እንዲሁም ከባንኩ መስራቾች አንዱ ለሆኑትና ስያሜውን ላወጡት ሼህ ሁሴን አሊ አላሙዲን ጨምሮ በ9 የተለያዩ ዘርፎች እውቅናና ሽልማትን ሰጥቷል። በማጠቃለያ መርሃ ግብሩ ባንኩ 30ኛ ዓመቱን ምክንያት በማድረግ የአእምሮ እድገት ውስንነት ላለባቸው ህጻናት ትምህርትና ሙያ ስልጠና ለሚሰጠው ለዲቦራ ፋውንዴሽን 30 ሚሊዮን ድጋፍ አድርጓል። ከዚህ በተጨማሪ በዳሽን ሱፐር አፕ ግብይት ለሚፈጽሙ ደንበኞች የተዘጋጀው የዳሽን እድል የስጦታ መርሃ ግብር የመጨረሻውን ሽልማት በእጣ ላሸነፈው ጥበቡ አቸነፍ የቢዋይዲ ሴጎል መኪናም ተበርክቶለታል። የኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎትን በመላው ኢትዮጵያ ተደራሽ ለማድረግ የሚያስችል ንቅናቄ በዛሬው ዕለት በይፋ አስጀመረ። የኢትዮጵያ ንግድ ባንክ ከኤፍኤስዲ ኢትዮጵያ ጋር በመተባበር አካታች የባንክ አገልግሎት ለሁሉም በሚል መሪ ቃል ከሰኔ 2018 እስከ መጋቢት 2019 ለ9 ወራት የሚቆይ ንቅናቄ በዛሬው ዕለት አስጀምሯል። የኢትዮጵያ ንግድ ባንክ ዛሬ ሰኔ 3 ቀን 2015 በዋና መስሪያ ቤቱ በሰጠው መግለጫ ነው ንቅናቄውን በይፋ ያስጀመረው። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤይ ሳኖ ንቅናቄውን በይፋ ባስጀመሩበት ወቅት ባስተላለፉት መልእክት ንቅናቄው ስለ ባንክ አገልግሎት በቂ ግንዛቤ በመፍጠር ዜጎች እንዲጠቀሙ የሚያስችል እንደሆነ ገልጸዋል። በንቅናቄው ለ5 ሚሊዮን ዜጎች ስለ ባንክ አገልግሎት ግንዛቤ በመፍጠር 500,000 ዜጎች የሲቢኢ ኑር አገልግሎት ተጠቃሚ ለማድረግ ያለመ መሆኑንም አቶ አቤይ ተናግረዋል። በተለይም የገጠሩ ማህበረሰብ የባንክ አገልግሎት ተጠቃሚነቱ አነስተኛ መሆኑን የተናገሩት አቶ አቤይ በዚህ ንቅናቄ ና ባንኩ በሚሰጣቸው ዘርፈ ብዙ አገልግሎቶች ሁሉም ማህበረሰብ የአገልግሎቱ ተጠቃሚ ለማድረግ እየሰራ መሆኑንም ተናግረዋል። ባንኩ የሸሪዓ መርሆችን መሰረት ያደረገ ከወለድ ነጻ የባንክ አገልግሎት እየሰጠ መሆኑን አቶ አቤ አስታውሰው በተለይም በእምነታቸው ምክንያት ከባንክ አገልግሎት የራቁ የማህበረሰብ ክፍሎች የሲቢኢ ኑር አገልግሎት እንዲጠቀሙ የሃይማኖት አባቶች፣ የማህበረሰብ ተጽዕኖ ፈጣሪዎች፣ የሚዲያ ተቋማትና ሁሉም የሚመለከታቸው አካላት ከባንኩ ጋር እንዲሰሩም ጥሪ አቅርበዋል። ንቅናቄው በተለይም በአፋር፣ በኦሮሚያ፣ በሶማሌ፣ በአማራ፣ በማዕከላዊ ኢትዮጵያና በቤንሻንጉል ጉሙዝ ክልሎች የባንክ አገልግሎት ባልተዳረሰባቸው አካባቢዎች ላይ ትኩረት በማድረግ እንደሚከናወንም ተገልጿል። ከ12 ዓመታት በፊት በባንኩ በተጀመረው የሲቢኢ ኑር አገልግሎት በአሁኑ ወቅት በ1913 መደበኛ አገልግሎት የሚሰጡ ቅርንጫፎችና በ156 ከወለድ ነጻ አገልግሎት ብቻ የሚሰጡ ቅርንጫፎች አማካኝነት ከ8.5 ሚሊዮን በላይ ደንበኞች እየተገለገሉ እንደሚገኙም ተገልጿል። ሚድሮክ ኢንቨስትመንት ግሩፕና ዓለም አቀፍ የፋይናንስ ኮርፖሬሽን የ80 ሚሊዮን ዶላር የብድር ስምምነት መፈራረማቸውን ይፋ አደረጉ። ሚድሮክ ኢንቨስትመንት ግሩፕና ዓለም አቀፉ የፋይናንስ ኮርፖሬሽን የ80 ሚሊዮን የአሜሪካ ዶላር የረዥም ጊዜ የብድር ስምምነት ተፈራርመዋል። ስምምነቱን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድና የዓለም አቀፍ የፋይናንስ ኮርፖሬሽን የአፍሪካ ቀጠና ምክትል ፕሬዝዳንት ኢትዮጵስ ተፈራ በኬንያ ናይሮቢ ተፈራርመዋል። አቶ ጀማል አህመድ በዚህ ወቅት ባስተላለፉት መልእክት ከዓለም አቀፍ የፋይናንስ ተቋማት ጋር የተጀመረው አጋርነት የሀገሪቱን የሆስፒታሊቲ ዘርፍ ለማዘመን እንዲሁም በኢትዮጵያ ቀጣይነት ያለው የስራ ዕድል ፈጠራን ለማጠናከር ከፍተኛ ሚና ይጫወታልን ብለዋል። ኢትዮጵስ ተፈራ በበኩላቸው ሚድሮክ ኢንቨስትመንት ግሩፕ የአገልግሎት ዘርፉን የበለጠ እንዲያዘምንና ተጨማሪ የስራ ዕድል እንዲፈጥር ስምምነት ላይ ተደርሷል ብለዋል። ከዓለም አቀፍ የፋይናንስ ኮርፖሬሽን በሚገኘው ገንዘብ ሸራተን አዲስ ሌግዠሪ ኮሌክሽን ሆቴል ዘመኑን በሚመጥን መልኩ የሚታደስ መሆኑ የተገለጸ ሲሆን በሸራተን የንግድ ምልክት የሚጠራ ተጨማሪ አዲስ ሆቴልም እንደሚገነባ ተነግሯል። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማዘጋጀት መመረጧን ተከትሎ ሚድሮክ ኢንቨስትመንት ግሩፕ በሚኒሊየም አዳራሽ ቅጥር ግቢ ዘመናዊ ሆቴል፣ በመሐመድያ የመኖሪያ መንደር ሆቴሎች ግንባታ ማስጀመሩን ከሚድሮክ ኢንቨስትመንት ግሩፕ ድረገጽ ያገኘነው መረጃ ያመለክታል።
አዲስ መንገድ፣ አዲስ እይታ፣ አዲስ የመንቀሳቀስ ትርጉም፣ ቴክኖሎጂን ከውበት፣ ኃይልን ከቅንጦት፣ አፈጻጸምን ከዘመናዊነት ያገናኘ ልምድ ዓለምን ያስደነቀው አሁን ወደ አዲስ አበባ ኃይሌ ጋርመንት ጋር በሚገኘው ሾሩማችን በታላቅ ድምቀት ይመረቃል። የኦሞዳና ጄኮ ህጋዊ አከፋፋይ ጂንቱ ቴክኖሎጂ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር። ለበለጠ መረጃ በ0927 0955 22 ይደውሉ። ስትከታተሉት የነበረው የዕለተ ረቡዕ ሰኔ 3 ቀን 2018 ዓ.ም ከአባይ ቴሌቪዥን ወደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።